እግዚአብሔር ይህንን እድል ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ በዘመናት መሃል እግዚአብሔር ታማኝ አምላክ ነው። ብዙ ትውልድ በብዙ ዓመታት መሃል እግዚአብሔር መስመሩን አልለቀቀም። ሰዎች መስመራቸውን ለቀዋል፣ ሁኔታዎች ተቀይረዋል። እግዚአብሔር ግን ታማኝ ሆኖ በዘመናት መካከል አልተለወጠም። ዛሬ እምነትና አስፈላጊነቱ በሚል ሮሜ 1:17 ላይ ያለው ጻድቅ በእምነት ይኖራል፣ ግን እየተጨነቀ እየተቸገረ እየተገፋም ጊዜ ሲገጥመውም እየተደሰተ በዛ ውስጥ በምድር ላይ በዘመናት ሰዎች ሲያልፉ እግዚአብሔር ጋር ህብረት አድርገን እናልፋለን ሲሉ በእምነት ካልሆነ መኖር አይቻልም። ከዛ በፊት አንገቶቻችንን ዝቅ አድርገን እንጸልይና አብረን ሀሳቡን እንካፈላለን። አምላካችን እግዚአብሔር ሆይ ስለዚህ ማለዳ እጅግ አድርገን እናመሰግንሃለን። አባት ሆይ አንተ ጻድቅ አምላክ ነህ። ካንተ የተነሳ ደግሞ እኛንም አጽድቀህናል። ከዚህ የተነሳ በፊትህ እንመላለሳለን፣ አልጠፋንም። አባት ሆይ ደግሞ እንጸልያለን። እግዚአብሔር ሆይ በጋራ ተስማምተን የምንጸልየው ጸሎት በዚህ ማለዳ አንተን አምነን እንድናልፍ አምነንህ እንድንሞት እንድትረዳን በጌታ በኢየሱስ ስም እንጸልያለን። አምላካችን ሆይ ክብር በሰማይና በምድር ላንተ ብቻ ይሁን፣ በኢየሱስ ስም አሜን። ሰው ከተፈጠረ ጀምሮ ምድርም ከተፈጠረች ጀምሮ ሰዎች እግዚአብሔርን አምነዋል። እግዚአብሔር ያላቸውን ሰምተው ተቀብለው ታዘዋል። ራሳቸውንም አምነው የራሳቸውንም ሀሳብ አስተናግደዋል። በዚህ ጊዜ እግዚአብሔር ጋር ተላልፈዋል። በሌላ በኩል ሁኔታዎችንም አምነዋል። ያለውን ብዙ ሰዎች ጥሩ ነው ያሉትን ወይንም መጥፎ ነው ያሉትን በዛ ልክ አምነው ተቀብለው ያንን ለዘመናት ወይንም በሕይወታቸው በእድሜ ልካቸው እንደነሱ ይሄ ልክ ነው ብለው ይዘውት የኖሩት ወይንም ይሄማ መጥፎ ነው ብለው ከሰሙት ካዩት ያመኑበት ጉዳይ ለዘመናት በእድሜያቸው እንደ መለኪያ አድርገውት ኑረዋል። ሰዎች ማመን የማይፈልጉትም ነገር አለ፣ ግን በሕይወታቸው የማይቀር ወንድማችን ስሜ ከአንድ 2-3 ወር እሞታለሁ የሚል ሀሳብ አንስቶ ነበር። የሰው ልጅ መሞቱን አያምንም። የሚገርማችሁ ነገር ግን በሕይወቱ የማይቀር ጉዳይ እዚህ ቤት መሞቱን የሚያምን ሰው አለ? እሞታለሁ ብሎ የሚያምን ሰው አለ? ጥሩ ነው። እሞታለሁ ብሎ የተዘጋጀ ሰው ካለ ግን ጥሩ ነው። ብዙ አዋቂ የሚባሉ ሰዎች፣ ብዙ መሪዎች፣ ብዙ የተማሩ ወይንም ሀገርን የሚያስተዳድሩ ሰዎች እሞታለሁ ብለው አያስቡም። ለዛም ነው ባገኙት ነገር ያገኙትን የሚወስኑት። ለዛም ነው ብዙ ነገሮችን ለመወሰን የማይቸገሩት እና ግን ሞት አይቀርም። የሚገርመው ነገር ማንም ባያምነው ማንም እንደሚሞት ባያምን እርግጠኛ ነኝ እዚህ ቤት አዎ ሞትማ አይቀርም እንሞታለን ልንል እንችላለን። ግን ከውስጣችን አይደለም፣ አናምንበትም። እንደምንሞት ብናቅም እንኳን አይ እሞታለሁ ብለን አናምንም። ይሄ ለሰው ልጆች ትልቁ የማይቀር ግን የማያምኑት ጉዳይ ነው። የማይለምዱትም ደግሞ ጉዳይ ነው። ሞት የማይለመድ ሁሌ አዲስ እንግዳ አይ ከሌም እኮ ሙቷል
ምን አስለቀሰኝ ብለን ማንተው አዲስ ነገር ነው። ግን እኛ የሰው ልጆች አናምነው አንቀበለው። ለዛም ነው ምድር ላይ ስንመላለስ ማድረግ ያለብንን ጉዳይ ለማድረግ በሉንታ በፍርሃት መሞታችንን አምነን ቢሆን ወንጌል ለመናገር አይከብድንም። እንሞታለና የምን ሉንታ ነው? ማንስ ቢቀየመኝ ምን ይመጣል? እንደምሞት አውቃለሁ። ግን ተመሳስለን መኖር የሚያስፈልገው እድሜ ያራዘምን ስለሚመስለን ነው። ሌላው ሰው የማያምነው አምኖ የማይቀበለው ነገር ሁለተኛው ሽንፈትን ነው። ማንም ሰው በሐሳብም ይሁን በጉልበትም ይሁን በማንኛውም ነገር መሸነፍ አይፈልግም። ቢሸነፍ እንኳ ለጊዜው ተሸንፎ ተዘርሮ ቢወድቅ ጉልበት ቢያጣ መልሶ መግጠም ቢያቅተው ቂም ይይዛል። አላምነማ፣ ሽንፈቱን አልተቀበለው። ቂም ይዞ ቂሙን እሱ ማድረግ ባይችል ሲያልፍ ቂሜን ይወጣልኛል ብሎ ለሚያስበው ሰው ከቻለ በጽሁፍ ካልቻለ በቃል ያሳልፋል። አላመነበትም። መሸነፉ አላመነ። ታስታውሳላችሁ፣ ዳዊት ካለፈ በኋላ ሰለሞን ተከታትሎ እንዲገልለት ያስተላለፈውን ሐሳብ እሱ በዘመኑ ያላደረገውን እንዳትምረው አለ። በዘመናት መሃል አሁንም የምናውቃቸው ሶቪየት ህብረት ከፈረሰች በኋላ ከተበታተነች በኋላ አሁን ሽርፍራፊ እንደገና ለመመለስ ይታሰባል፣ ያስባል መንግስት። እዛ ግን ምንድን ነው? ቂም እኮ ነው። ሌላም እኛም ጋር ያሉ ነገሮች ብዙ ሰዎች በሜዳ ላይ ተሸንፈዋል፣ በሀሳብ ተሸንፈዋል፣ ግን አልረሱትም። ይሄ የሰው ልጅ ባህሪ ነው። ሰው አይረሳም፣ መሸነፍን አይፈልግም። እነዚህ ሁለት ነገሮች ግን ሽንፈትም ሞትም ሁለቱም ግን በሰው ልጅ ላይ ይፈጸማሉ። እዚህ ቤት ጎበዝ ሰዎች የዛሬ 30 ዓመት ወጣት የሆናችሁ ሰዎች አሁን ሽማግሌ ናችሁ። ምን ታመጣላችሁ? ሸምግላችሁ። ግን እድሜ ነው ያመጣው። አሁን ወጣቶች አሉ፣ ነገ ሸመግላሉ። ትናንትና መውለድ የሚችሉ እናቶች አሁን መውለድ አይችሉም። እድሜ አሸንፏቸዋል። ግን አላመንም። ወጣት እያለን አላመንም። እኔ እንደምሸመግል አሁን እያመንኩ አይደለም፣ ግን አይቀርልኝም። ይሄ በህይወታችን ሊሆን ያለ ነው። ይህን የምናገረው በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ ቅዱስ። ስለዚህ ምን እያደረግን ነው? ምን አድርገን ነበር እንድንል ነው። እንግዲህ ከመጽሐፍ ቅዱስ አንዳንድ ጥቅሶች ሰበዞች ካልጠፉ አልፌ አነባለሁ። ምክንያቱም ተለያየ ቦታ ስለሆነ ሐሳብ አንዱ እንደ መነሻ ብዬ ያሰብኩት ሐሳብ ከቁጥር 17 ነው የተጻፈው። ከ16 ጀምሬ ላምብ። እኔ በወንጌል ቃል አላፍርም፣ ምክንያቱም የወንጌል ቃል በመጀመሪያ አይሁዳዊንን ቀጥሎም አረማውያንን የሚያምኑትን ሰዎች ሁሉ ማዳን የሚችል የእግዚአብሔር ኃይል ነው። ይህም የወንጌል ቃል እግዚአብሔር ሰዎችን የሚያጸድቀው ከመጀመሪያ እስከ መጨረሻ በእምነት በመሆኑ ይቀጥላል። ምክንያቱም ጻድቅ ሰው በእምነት ሕይወቱን ያገኛል ተብሎ ተጽፏልና ይላል። እንግዲህ የእምነት አስፈላጊነቱ የመጀመሪያው ነገር
ያለ እምነት ምንም ማድረግ አንችልም፣ መዳን አንችልም። ሁላችን በዚህ ቤት የተሰበሰብነው ስላመነ ነው ወገኖች። እምነት የሌለው ሰው በሕይወቱ ምንም የለም። የእግዚአብሔር ቃል እንደሚናገረው በሕይወቱ ምንም የለም። ጻድቅ መሆን የሚቻለውም በእምነት ነው። ለሰዎችም ወንጌል መናገር የምንችለው ማመናችን ሲገባን ብቻ ነው። የማያምን ወንጌል አይናገርም። ስለ ሰውም ግድ የለው፣ ስለ ነገም አያስብም። ብዙ ሰዎች ከሞት ባሻገር ብዙ ሰዎች ግድ የላቸው። የኔ ሀገር ሰዎች ምን ይላሉ ሲነጋገሩ? ለመሆኑ አማራ የሚባለው ክርስቲያን ነው ሌላ እንዳታረጉት። እና ሲነጋገሩ አንተዬ ለመሆኑ ከአማራና ከእስላም ማን የሚጸድቅ ይመስላል ይላሉ። እኔ ምን አውቃለሁ፣ ግን ከሁለት አንዱ አሩን ይበላል። ያ ማለት ከሁለት አንዱ እውነት ነው ማለቱ ነው። እኔ ምን አውቃለሁ፣ ግን ከሁለት አንዱ። ስለዚህ ብዙ ሰው እንደዛ ነው። እኛ እንደዛ ነን። እንደዛ ከሆነ ለሰው መናገር አያስፈልገንም እምነታችንን። ምክንያቱም መዳረሻችን አናቅማ። ግን ከሞት ባሻገር እኛ የዘላለም ሕይወት ያለን ሰዎች ነን ወገኖች። ያለ እምነት ምንም አይነት ነገር ብታደርጉ ምንም በእግዚአብሔር ፊት ዋጋ የለውም። መናጆ ማለት አንድን ነገር ስትሰሩ ዝም ብሎ አካሄድ። አንድ ከብት ሊሸጥ ገበያ ሲሄድ የማይሸጠው ከብት አብሮ ያ ተሻጩ ከብት እንዳይረብሽ አብሮት አንድ ከብት ይነዳል። እሱ ሊሸጥ አይደለም የሚሄደው፣ ያኛው የሚሸጠው እንዳይረብሽ ነው፣ አብሮት እንዲሄድ ነው። የሚሸጠው ይሸጥና ያኛው ይመለሳል። የማይሸጠው ያ ከብት የሚባለው መናጆ ነው። ያለ እምነት ምንም አይነት ብናደርግ መናጆ ነው። ዝም ብሎ አጃቢውን ያለ ሙሽራ ሚዜ እንደማይቆም ሁሉ ያለ እምነት መልካም ስራ ምንም ማድረግ ይቻላል። ማድረግ ማንም አይከለክልም። ግን ያለ እምነት ከእግዚአብሔር ጋር ያለን ህብረት ባዶ ነው። እግዚአብሔር የሚፈልገው እግዚአብሔርን የሚያስደስተው እምነት ነው። እንግዲህ እምነት በሰው ህይወት ሁለተኛ ነገሩ ሰዎች ተስፋ በቆረጡ ጊዜ፣ በደከማቸው ጊዜ እምነት ሲኖራቸው ነገን ማየት ይጀምራሉ። ሰዎች እንደሚሉት ነገም ሌላ ቀን ነው። በመጽሐፍ ቅዱስ ብዙ በህይወታቸው ተስፋ ካደረጉ ግን መከራ ከተጫናቸው ሰዎች መካከል ኢዮብ አንዱ ነው። ኢዮብ እግዚአብሔርን በማመን ነው መከራውን ያስታገሰው። እምነት ተስፋ በቆረጥን ጊዜ፣ ተስፋ ባጣን ጊዜ እግዚአብሔርን አጥብቀን ስንይዝ መሻገሪያችን ነው፣ ምርኩዛችን ነው። ያለ እምነት ምንም እግዚአብሔርን መጠጋት አይቻልም። ሊመስለን ይችላል፣ ማድረግ ይቻላል፣ መብት ነው። ብዙ ነገስታት ወይንም ብዙ መሪዎች ዲሞክራሲ የሚል ሀሳብ
ያነሳሉ። እነሱ ለምርጫ ካርድ ሊሆን ይችላል። ግን እግዚአብሔር ለሰው ልጆች የሰጠው እድል የሰጠው መብት እንደውም ጳውሎስ ይናገራል። በእግዚአብሔር ፊት ባሪያ የለም ጨዋ የለም ይላል። ሴት የለም ወንድ የለም፣ እኩል ነው ሰው ሁሉ። ሰው የፈቃዱን እንዲያደርግ የፈቀደው እግዚአብሔር ነው። ሰው የእግዚአብሔር እስረኛ አይደለም። እግዚአብሔር ሰው ስሜቱን ፈቃዱን ተጠቅሞ እንዲከተለው እድል ሰጥቷል። በዚህ መሃል ደግሞ በዘመናት መሃል ሰዎች እግዚአብሔርን ተከትለዋል። ስለዚህ ችግር በገጠመን ጊዜ እኛ መከራ የምንለው ወይንም ጉድለት የምንለው ነገር በገጠመን ጊዜ እግዚአብሔርን እንድንጠጋ የመጀመሪያው ነገር እምነት ሲኖረን ነው። እምነት የሌለው ሰው ምንም ማድረግ አይችልም። ዕብራውያን 11 ላይ ስንሄድ የእግዚአብሔር ቃል አንድ የሚናገረው ነገር አለ። ሁሌም የምናውቀው ሐሳብ ነው። እምነት ማለት በተስፋ የምንጠባበቃቸውን ነገሮች እንደምናገኝ የሚያስረግጥ፣ የማናያቸውን ነገሮች ስለመኖራቸው የሚያስረዳ ነው። ይሄ ነው እምነት። ይሄ ነው። ይሄ ስቴጅ እንደማይጥለኝ አሁን አምናለሁ። ግን ያመንኩት ከማቀው ተነስቼ ቤቱ ከተሰራበት ዕቃ ተነስቼ እንጨት ላይ እንደቆምኩ አስቤ ነው። ግን እሱ አይደለም እምነት። እግዚአብሔርን ከእናንተ መካከል ወይንም እንደ ጳውሎስ 3ኛው ሰማይ ደርሶ የመጣ ሰው አለ? የእግዚአብሔርን መንግስት እንደምንወርስ ያመን ነው። እግዚአብሔር አለ፣ የዘላለም ሕይወት አለኝ አይደል? ከሞት ባሻገር ሕይወት አለ። ዛሬ መናገር የምፈልገው እሱን ነው። ከሞት ባሻገር ሕይወት አለ። ቅዱሳን እሱን ነው ያሳዩ። በዘመናት መሃል ሰዎች አብርሃም በሕይወቱ ከቤተሰቦቹ ውጣ ሲባል እግዚአብሔርን አምኖ ነው የወጣው። እግዚአብሔር የት እንደሚያሰማራው አልነገረውም። ግን ከቤተሰቦችህ ከሀገርህ ውጣ፣ ተለይተህ ውጣ፣ እኔ ወደማሳይህ ቦታ ሂድ። ከወጣም በኋላ እኮ አብርሃም ጥሩ ነገር አልገጠመውም እኮ። አገኘ ቦታ፣ ሀብት ወደ እሱ መጣ። ደግሞ ሌላ ስጋት ነበረ። ኤሌዘር ሊወርሰኝ ነው፣ ምን ይሻለኛል? ህልውናዬ ከምድረ ገጽ ሊጠፋ ነው፣ ምን ይሻለኛል? ይስሐቅ ተወለደ በእምነት። ደግሞ አሁን እግዚአብሔር ና ሰው አለው። እምነት ይጠይቃል ወገኖች። ዕብራውያን 11 ስለነሱ ነው የሚያወራው። ግን ቁጥር 6 ላይ ስንሄድ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሰው እግዚአብሔር መኖሩን እርሱን ለሚፈልጉ ሰዎችም ሽልማት የሚሰጥ መሆኑን ማመን አለበት። ዛሬ እግዚአብሔርን ደስ ማሰኘት ትፈልጋላችሁ? እግዚአብሔርን ማግኘት ትፈልጋላችሁ? ከእግዚአብሔር ጋር ህብረት ማድረግ ትፈልጋላችሁ? የተሻለ ቦታ ላይ መገኘት አይደለም፣ እግዚአብሔርን ማመን ነው እግዚአብሔርን የሚያስደስተው። ያለ እምነት ምንም ነገር ይኑራችሁ እግዚአብሔር ደስ አይለው። ግን በእምነት እግዚአብሔርን ደስ ማሰኘት ይቻላል። በእምነት ያላመነ ምንም በእግዚአብሔር ፊት ምንም ቢያደርግ አስተዋጽኦ የለውም፣ ወይንም ዜሮ ልምድ ይባላል። በዜሮ ልምድ አንድ የሆነ ሰሞኑን የምሰራው ስራ ከመንግስት መስሪያ ቤት የሰራተኞችን እንትን አለ እና አንድ ስራ አለ
ምንም ያህል ዓመት 20 ዓመትም አገልግሎ ይሄ ስራ በ0 ዓመት ነው፣ ስለዚህ ስራ ልምድ የለውም ይላሉ ኤችአሮቹና። 0 ልምድ ነው። እግዚአብሔርን ሳናምን የምናደርገው ነገር ሁሉ 0 ልምድ ነው። ቤተ ክርስቲያን ምንም ታርግ ከእግዚአብሔር እይታ ውጭ ከሆነች 0 ልምድ ነው ወገኖች። እግዚአብሔር ፈቃዱ ሆኖ በ30 ዓመት ውስጥ መሬት ሰጥቶናል። እግዚአብሔርን አምነን ጸልየን እንደዛ ነው የምናምነው። ግን ነገ ላይ ለምናደርገው ነገር አምነን እግዚአብሔርን ደስ ካላሰኘንበት እግዚአብሔር ምንድነው የሚለው? 0 ልምድ ነው። ሁሌ እግዚአብሔርን ደስ ማሰኘት የሚቻለው እግዚአብሔርን ስናምነው ብቻ ነው። እግዚአብሔር ደስ የሚሰኘው ከምናቀርብለት ሳኦል ከእግዚአብሔር ጋር ከተጣላበት ዋና ነገሩ ከእግዚአብሔር ይልቅ ለእግዚአብሔር ሊያበረክተው ያለውን ነገር ማስቀደሙ እኮ ነው። የሰባው ልክ እኮ ነው። ተግባሩ ክፉ አይደለም። እግዚአብሔር ስብ አይወድም። ጥሩ ሽታ የሚያወጣ መስዋዕት አልወድ ብሎ ነው አይደለም። እግዚአብሔር የሚፈልገው በሚፈልገው መንገድ ካልሆነ ምንም መናጆ ነው፣ ምንም አይጠቅም። እግዚአብሔር መንግስቱን ቀደደው። ስለዚህ በሕይወታችን ለምናደርገው ነገር እግዚአብሔርን ደስ ለማሰኘት መሄድ አለብን። ኤፌሶን 2 ላይ ከቁጥር 8 የእግዚአብሔር ቃል እንዲህ ብሎ ይናገራል። ከላይ አነባዋለሁ ምክንያቱም ብሎ ስለሚጀምር ከቁጥር 7 ጀምሬ ላነብ። ይህንንም ያደረገው በሚመጡት ዘመናት በኢየሱስ ክርስቶስ የጸጋውን ብዛት በምሕረት ለመግለጥ ፈልጎ ነው። ምክንያቱም እናንተ የዳናችሁት በእምነት አማካኝነት ነው፣ በጸጋው ነው። ይህም የእግዚአብሔር ስጦታ ነው እንጂ በእናንተ ስራ የእግዚአብሔር ስጦታ ነው እንጂ በእናንተ ስራ የተገኘ አይደለም ይላል። እንግዲህ እምነት በእግዚአብሔር ስጦታ የሚገኝ ነገር ነው። እስካሁን ያልናቸው ነገሮች እንዳሉ ሆነው ለካ እምነት ስጦታ ነው ወገኖች። ከእግዚአብሔር የምንሰጠው ለመዳንም እምነት አስፈላጊ ሆኖ እያለ የእግዚአብሔር ስጦታ ያስፈልገዋል። ለማንም እንዳታዳሉ ወንጌል ስንነገር ለማንም እንዳናዳላ ወገኖች፣ ለሁሉም ሰው የተሰጠ ነው። ነገሮችን ስናቀናጅ ለማንም ብለን ካደረግነው የኛ ነገር ልክ አይደለም። እግዚአብሔር አልፈለገማ። እግዚአብሔር ምክንያት ፈልጎ ለማንም አላረገም። አንዳንድ ሰዎች እስራኤላውያንን እግዚአብሔር መረጠ፣ ለእስራኤላውያን አዳልቷል ብለው ይናገራሉ። ግን እንደ እስራኤላውያን ዋጋ የከፈለ በምድር ላይ ሕዝብ የለም። እስራኤላውያንን ለአገልግሎት እግዚአብሔር ጠርቷቸው እነሱ ደግሞ እግዚአብሔርን ከማመን ይልቅ የራሳቸውን ሀሳብ በማስተናገዳቸው ብዙ በዓመታት መሀል እየተቀባበለ ዋጋ የከፈሉ ሕዝቦች ናቸው። እግዚአብሔር ለማንም መስመሩን አልለቀቀም። አቤል ከሞተ በኋላ ሴት ነው። ከሴት ጀምሮ እስካሁን እስከ ጌታ ኢየሱስ ክርስቶስ ድረስ ላይን አለ። በዘመናት መሀል ግን ብዙ ሰዎች ያንን ላይን አልቆረጡትም፣ ግን ሀክ አድርገውታል። አይታችኋል። የእግዚአብሔርን ሲስተም ለመቁረጥ ብዙ ሰዎች ብዙ ነገስታት ጥረዋል። ግን እግዚአብሔር በዛ መንገድ ማንም የእሱን ስራ አላደናቀፈም። አሁንም የእኛን ስራ የቤተ ክርስቲያንን
የእያንዳንዳችን የግለሰቦችን ጉዳይ ማንም አያደናቅፍም። ማንም እግዚአብሔር ምክንያቱም በእምነት ነው የሚገኘው እንጂ በጉብዝና በመልክ እንግዲህ የሌላ ሰው አባባል ሊሆን ይችላል። እኔ የደረስኩት እነ መጋቢ መርዳሳ ይህን ቃል ሲጠቀሙ ነውና በአጭር ቁመት በጠባብ ደረት እኛን መስሎ መጣ የሚል ያን የሆነው ለሁላችንም ነው። ያን የሆነው ጌታ ኢየሱስ ለሰው ልጆች ሁሉ ነው። እምነት የጎደለው ሰው ምንም አይሞላለትም። ሁሌ በሕይወታችን ስናስብ እምነት የጎደለው ሰው ምንም አይሞላለትም። በሰው ልጅ እምነት ካለ ደግሞ እግዚአብሔር አይረፍድበትም። ለማንም ረፍዶበት አያውቅም። እግዚአብሔር ደግሞ ከኛ ስራ ይፈልጋል። የአብርሃምን ታሪክ እኔ ላይ አይደግምም። በሰጠኝ ዕድል ግን እግዚአብሔር በእኔ ላይ ያደርጋል። አንዳንድ ጊዜ እግዚአብሔር አለ እግዚአብሔርን ያደርጋል ብሎ እግዚአብሔርን መፈታተንም አለ። ግን እግዚአብሔርን ያመነ ሰው እግዚአብሔር አይረፍድበትም። ያለ እግዚአብሔር ምንም፣ እግዚአብሔር ካለ ደግሞ ሁሉ ነገር አለ። የኛውን ሐሳብ ደግምና ሐሳቤን እቋጫለሁ። በዋናነት ዛሬ ይዛችሁልኝ እንድትወጡ የምፈልገው የኛውን ቃል ስለሆነ የሮሜ 1:17 ቃል ነው የምፈልገው። ይህን የወንጌል ቃል እግዚአብሔር ሰዎችን የሚያጸድቀው ከመጀመሪያ እስከ መጨረሻ በእምነት በመሆኑ ይገልጣል። ልክ አላነበብኩም። ይህም የወንጌል ቃል እግዚአብሔር ሰዎችን የሚያጸድቀው ከመጀመሪያ እስከ መጨረሻ በእምነት መሆኑን ይገልጣል። ምክንያቱም ጽድቅ ሰው በእምነት ሕይወቱን ያገኛል ተብሎ ተጽፏል። በጽድቅ ሕይወቱን ያገኛል ተብሎ ተጽፏልና። ምን እየሰራ ነው? እንሞታለን፣ እንሸነፋለን። ግን አሁን ይህንን የሚያድነውን የሚያጸድቀውን ወንጌል ለሰዎች መናገር አለብን። ቦታ ይኖረናል፣ ግን ቦታውን ይዘነው አናልፍም። ወንጌል ነግረንበት ሰዎች እንዳምኑ፣ ሰዎች እንዲጠቀሙበት፣ ሰዎች እንዲድኑበት አድርገን ካለፍ በሰማይ ሽልማት ያለን ሰዎች እኛ ነን። አምነን የሞትን ሰዎች እኛ ነን። አለበለዚያ ንብረት አፍርተን መሬት ኑሮን ቤት ሰርተን ትልቅ አዳራሽ ኑሮን ብናልፍ እንደ ማንኛውም ሰዎች እንደሚሉት ታላቋ ሮምም ወድቃለች፣ የሚወድቅ ነገር ነው ሰርተን የምናልፈው። ግን እግዚአብሔርን ገልጠንበት እግዚአብሔርን አምነን ከሞት እግዚአብሔርን በዛ ቦታ ላይ ሰዎች አግኝተው ካለፉ እግዚአብሔር እኛን ጎሽ ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት ችግሮቻችን ይበረታሉ እንጂ መፍትሄ አይሆኑም። ሐዋርያው ጴጥሮስ ወደ ጌታ ኢየሱስ ሲያዩ እኮ ነው ልምጣ ብሎ፣ ግን እምነት ጎደለው። እምነት ሲጎድለው ምን ሆነ? ኪሎው ጨመረ ሰውየው። ይሄ ነው። ከዛ ተዋጠ። ሰው በሕይወቱ እምነት ሲያጣ በችግሩ ላይ ኪሎ ይጨምራል። ችግሩ ተደራርቦ መጥፋቱን ካሰበ ሰው እግዚአብሔር የለም። ወገኖች አሁንም እማጸናችኋለሁ፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምንም ብናደርግለት እግዚአብሔር አይረካም።
ያ ቢሆን ኑሮ በእጅ መንሻ የሚደለል ቢሆን ኑሮ መጽሐፍ ቅዱስ ላይ ያየናቸው ሰዎች በእግዚአብሔር ላይ ትንሽ አይሆኑም ነበረ። በእግዚአብሔር ላይ የተናቁ አይሆኑም ነበረ። ለስጦታ እንደሆነ እግዚአብሔር 1 ዲናርንም ያከብራል። በእምነት ሲሆን ያችን ሴት አይታችኋል። ጌታ ኢየሱስ እቺ ሴት ከጉድለቷ ነው፣ እናንተ ግን ከትርፋችሁ ነው የሰጣችሁ። ግን ብሯን ገንዘቧን አይደለም እምነቷን ነው ጌታ ኢየሱስ የተቀበለው። ብዙ ሰዎችን ጌታ ኢየሱስ እምነትሽ አድኖሻል አለ እንጂ ሌላ ነገራቸውን አልፈለገም። ዛሬ ወንጌል ስንነግር ያለ እምነት ከሆነ ያው እንደ ማንኛውም ጨዋታ እንደ ማንኛውም ቀልድ ሆኖ ያልፋል። ግን በእምነት ከተናገርን እግዚአብሔርን አምነን ከተናገር እኛ ባናጭደው እንኳ በዙሪያችን ያሉ አገልጋዮች በዙሪያችን ያሉ ሰዎች ከጊዜ በኋላ ፍሬውን ይበላሉ። ሆኖም ግን በእምነት ከዘራነው እኛ እንበላለን። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ክብር ለአምላካችን ለእግዚአብሔር።